እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ። አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብ ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። ሪል ስቴት ምንም እንኳን 1.5 ሚሊዮን ባይሞላም ፎሎወሩ ነገር ግን ለጋሽ ሰለሞን መኪናውን ሰጥተነዋል ብለዋል። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። በዚህ ሰዓት እሳቸው አዲስ አበባ ነበር መኖር የሚገባቸው አይደል? ግን ደቂቃው ባይሞላም ፎሎራቸው ባይሞላም ነገር ግን ያደረጋችሁት ርብርብና ጥረት ታላቅ ነው ብሎ እሳቸው የመድኃኒዓለምን ቤት ለመስራት እዚህ ተገኝተው መድኃኒዓለም ስራው ሰራ። ክብር ምስጋና ይግባው መድኃኒዓለም ከእናቱ ክብሩን ይሰጥ። ቀጥሎ ትንሽ ብላቴና አዶናይ በእውነት በጣም ልቡ ቀን ነው፣ የዋህ ነው። አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ። እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተል። እናንተ ለምን ነው ያመሰግኑት? እርሱ ትልቅ ስራ ለሚሰራው ዋት ትልቅ ስራው ምንድነው?
ሲጀመር ያውቁታል አያውቁት ገንዘብ ሰጠፋይ ይስጥ መመረቅ እንደ ትልቅ ሰው መቼም ሰው ከቸገረው ከማንም ገንዘብ ይቀበላል ሰው አይመርጥም ሰው ቸግሮታልና ገንዘብ ለምን ከሌ ተቀበለ ገንዘቡን የሰጠው ሰው ወንጀለኛ ነውና ያጣራል ነው እንደዛይት በመጻደቅ ውስጥ አልገባም ሳምሃው ግን በአደባባይ እንደዚህ ወጥቶ አፕሩቫል እና እውቅና መስጠት ከአንድ ትልቅ ሰው አይጠበቅም ከዚህ አልፋችሁ ተርፋችሁ ደግሞ እንደዚህ አይነት ድርጅት ስግጥ ፍንሱርን ምን ያመለክታል አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል ስግጥ ፍንሱራችን ኢቨንቱን ቱር እናደርጋለን አላችሁ ምን የአዲስ አበባው ብልሽት አልበቃም አዋሳም ይበከሉ ባህር ዳርም ይበከሉ አፋርም ይበከሉ ምን ላወራላችሁ ነው ቱሪ ቀደም እኮ ስለ ዴፊኒሽኑ እንደዚህ ማለት እኮ የፈለገው አፉን ስለሚይዘው ነው ያላችሁት ሰውዬ መቼም ገጣጥሞ ማውራት የሚችል ሰው አይደለም ያላችሁ ነው ስለዚህ ለምን ነው የሚሄደው ለብልግናው ሰበካ ትልልቅ መንግስታዊ ቦታዎች ሁሉ ኤርፎርስ ምናምን ብዙ ቦታ ሄዷል አፍራለሁ በጣም ነው ማፍረው ነው በቃ አንዳንዱ እኮ እየተውኩት ነው የምናገረው ነገር ትልቆቹ አድቡ እንጂ ቱር አርጋችሁ ገንዘብ ምን ያህል ተቸግራችኋል ቴሪዝ ላይ ነው መስመር አለ ኖርማሊ በእብደትና ሀገር በመውደድ በእብደትና በሆነ ነገር መካከል መስመር አለ በፕሮፊት በትርፍና በማንነት በፐርሰናሊቲ ማለት ልዩነት አለ ትርፍ ታገኛላችሁ ኦብቪየስሊ በጣም ስሜታዊ ያወራው ሰው ጨለመብኝ ይዙ ተቀምጬና መብራት ለማብራት ገደለ ያው ጋቢናም ከጨለማው ስለማይተናነስ አሾፉኝም በደንብ ብዬ ነው ሶ ሳምሃው እናንተ ብር የምታተርፉት ስለነገሩኝ የምታተርፉት ብቻ ነገር ትውልድ ጠፍቶ የምታተርፉት ምንድነው ደድቡና በአቋራጭ ክበሩ መስራት አያስፈልግም ምክንያታዊነት አያስፈልግም ምክንያታዊ ከሆናችሁ ወደ ኋላ ተቀራላችሁ ራሳችሁን ትገድባላችሁ ምክንያታዊነት ወደ ኋላ ያስቀርባችሁ ወደፊት ነው የሚወስደው ሪቨርሱን ነው ያወራሉ ሰውየው እንደዚህ ብሎ ህፃናትን ኢንጀክት የሚያደርግ ሰው ቱር ብላችሁ ከአዋሳ እስከ ምናምን ክፍለ ሀገር ድረስ መውሰድ በቲቪ መተላለፉ ራሱ ቆጭቶኛል እኔ አዲስ አበባ ካለ የሰማነው ነው ፌስቡክ አክሰስ ያለና የቲክቶክ አክሰስ ያለን ሰዎች አንበቃም እንዴ እንደዚህ በየቤቱ እናቶችና ልጆች በተቀመጡበት ቲቪ ላይ መስኮት ላይ አመጣችሁ ማሰራጨት ራሱ ልክ አልመሰለኝ ጭራሽ በአካል ቱርና ምናምን እንፈራረማለን ማለት ግን ልታፍሩ ይገባል ሴትዮዋ ይሄን መግለጫ መስጠት እዛ አብራችኋት ያላችሁ ሰዎች ሁሉ ልታፍሩ ይገባል ያልጠበቅኩት ብዙ ሰው አይቻሉኝ የቸገራችሁ ምንድነው እዚህ ደረጃ ድረስ ራስን እስከ ማጥፋት ራስ ማለት ነው እነዚህ ልጆች ከ15 ዓመት በታች የሆኑ ልጆች የራሳችን ማለት ናቸው ማለት እኔ ለራሴ ነው የማያቸው ሲበለሻሹና እንትን በልግ whatever ልጅ ያለውን በሌለው ደብተር ሲቀዱ ማየት ቲክቶክ ላይ ያሳፍራል ትልቅ ሰው ዘልፈህ ምን አድርገህ ዋናው ገንዘቡና ዝናው ይምጣ እንጂ ምንም ችግር የለም አትኦል ኮስት የሚባል የለም ሁሉም ሩልና ሬጉሌሽን አለው እንዳልኳችሁ ነው ስትረግጡ መሬት ይታያል